የማይሽር ጠባሳ የጽሑፉ አዘጋጅ ኮከብ አሳየ 1996 ቡታጅራ እናትና አባቷ ክፉኛ ታመሙ ቤታቸው የገባው የታይፎይድ ወረርሽኝ ሁለቱን በእድሜ የጠኑ ወላጆቿን ካልጋው ጋር አጣብቆ ሲሰፋቸው እሷ ግን እስካሁን ድረስ ምንም አላላትም ነበር ለዚህች የ13 ዓመት ልጅ ትልቁ ችግር በቤት ውስጥ የሚላስ የሚቀመስ አለመኖሩ ነው ታላቅ ወንድሟ ከቤት ወጥቶ ከሚኖሩበት ቡታጅራ ወደ አዲስ አበባ ከተማ በመኪና ተሳፍሮ ሄዷል ከመባሉ በቀር ያለበትን እንኳን አታውቅም ይህ ከርሷ በእድሜ በ5 ዓመት የሚበልጣት ልጅ አሁን በህይወት ይኑር አይኑር የምታውቀው ነገር የለም ምናልባትም ሰፊው አዲስ አበባ በቅፏ ተቀብላው አሊያም ጀርባዋን ሰጥታው ይሆናል መጨረሻው ከጎዳና ተዳዳሪነት ብዙም እንደማያልፍ ቤተሰቡ በሙሉ ያውቃል ሌላዋ የርሱ ታናሽና ይህችን ታዳጊ በ3 ዓመት የምትበልጣት ልጅ ለሰሊጥ ለቀማ ስራ ወደ ሁመራ የሄዱ ሰዎችን ተከትላ መሄዷንና እዚያም ከአንድ የከተማው ነዋሪ ጋር ፍቅር ጀምራ እዚያው መኖር መጀመሯን ቤተሰብ ሰምቷል እናትና አባት ለዘመናት ጥርሳቸውን ነክሰው በድህነት እየማቀቁ ያሳደጓቸው ሁለት ልጆቻቸውን ተስፋ ላይ ሆናቸው በየራሳቸው መንገድ ተጉዘዋል አሁን ቤት የቀረችው የ13 ዓመቷ አይናለም ናት የአይናለም ቤተሰቦች መካከለኛ በሚባል ኑሮ ውስጥ የነበሩ የቡታጅራ ነዋሪዎች ናቸው እነዚህ ሰዎች ሁልጊዜም በቤታቸው ሰላም እንዲርቅ ያደረገ አንድ ችግር ተጠግቷቸው ይኖራል የሰውየው መጠጥ ወዳድነት የአይናለም አባት ዘወትር ምሽት ላይ በመጠጥ ፈረስ እየተጋለቡ ቤት ሲደርሱ የቤተሰቡ የሙሉ ቀን ሰላም በሰኮንዶች መደፍረስ ይጀምራል አባት ከስራቸው በላይ የጸብ አመል አለባቸው ጠጥተው በመጡ ቁጥር እናትን ካልደበደብኩ ይያሉ ሁሌም በጎረቤት ትብብርና ግሳጼ ነበር የሚገላገሉት እየዋለ እያደረግን ጎረቤትም የነዚህን ሰዎች ጸብ ዕለት ከዕለት መዳኘት ሲያሰለቸው ጊዜ ተዋቸው ከጊዜ ወደ ጊዜ የመጠጥ ሱሳቸውና ባህሪያቸው ያየለባቸው የመጡት ሰው በድርጊታቸው እየገፉበትና እናትየውን መቆሚያ መቀመጫ ያሳጡ መጡ ቤተሰቡ ሁሉ ቀስ በቀስ እየፈረሰ ልጆችም በባህሪያቸው ወጣ ያሉ ይሆኑ መጡ በተለይ ወንዱ ልጅ እየዋለ ያደረ የቤቱን ጸባይ የሚያንጸባርቅ ሆነ አባቱ ሰካራምና ሁሌም እናቱን የሚደበድቡ ቤታቸውን የሚበድሉና ልጆቻቸውን በአግባቡ ማስተዳደር የማይችሉ ሲሆኑ እሱም በዚያው ልክ ትምህርት ቤት የማይሄድ አልባሌ ቦታ የሚውልና ለቤተሰቡና ለአካባቢ ሁሉ ክብር የሌለው ሆነ ይህን ተከትሎም ከቤት ወጥቶ ጠፋ ታናሽ እህቱም የእርሱን አርአያ ለመከተል ጊዜ ያልወሰደባትም እሷም ትምህርት ቤት መሄድ ባቆመችና አልባሌ ሆና ወዲህ ወዲያ እያለች ችግር ስትፈጥር ከቆየች በኋላ በመጨረሻ ላይ ቤተሰብ ሳያውቅ ነው ወደ ሁመራ ያቀናቸው እናት ይህን ወሬ የሰሙት ከሁለት ወራት በኋላ እሷ ከሄደችበት ቦታ በመጣ ሰው አማካኝነት ነው የ13 ዓመቷ ታዳጊ ከቤት ውስጥ ተቀምጣ ስለጠፉት እህትና ወንድሞቿ እንዲሁም በቤት ውስጥ ስላለው ችግር ከማሰላሰል ውጪ ሌላ አማራጭ ሊኖራት አልቻለች ይህ ብቻም ሳይሆን እናትና አባቷ በአንድ ጊዜ ታመው ያልጋ ቁራኛ የሆኑበትን ትዕይንት በልጅ ልቦኗ ልትቋቋመው አልቻለችም ጎረቤት እዚህም እዚያም እያለ በሚጥልላቸው እርጥባን ነፍሳቸው የቆየው ሰዎች መከራ በመጨረሻ ላይ አባትን ወስዶ እናትን አስቀራቸው በመጠጥ ብዛት ውስጣቸውም ውጫቸውም ተጎርቶ የነበረው ግለሰብ ሕይወት በዚሁ የተሰበው በሽታ ጦስ ሲያልፍ እናትየው ታምር ሊባል በሚችል ሁኔታ ተረፉ ከዚህ በኋላ ግን እኚህ ቤት ይህችን ልጅ ይዘው ሕይወትን እንደቀድሞ መምራት አልተቻላቸውም ቀስ በቀስ የሚበሉት ፍለጋ እጃቸውን ለምጽዋት መዘርጋት ጀመሩ አደባባይ ወጥተው መለመን ያዙ ነገር ግን ጎረቤት የልጅቷ ሕይወት እንደ ወንድምና እህቷ ተበላሽቶ መቅረት ስለሌለበት በሚል ሐሳብ ወደ አዲስ አበባ ሄዳ
በሰው ቤት ሰራተኝነትም ቢሆን እንድታገለግል ሐሳብ አቀረቡ። ነገር ግን ይህን አማራጭ ትክክል ነው ብሎ የደገፈ የለም። አንዲት የአካባቢው ነዋሪ እናትየውን አሳምነው ወደ አዲስ አበባ የሚያውቋቸው ዘመዶቻቸው ጋር ልጅቷን ሊልኳትና እዚያ በአንዳንድ ሥራ ቤቱን እያገዘች እንድትማር ሊያደርጓት ተነሱ። ከብዙ ማግባባት በኋላ እናት ፈቀዱና አይናለም አዲስ አበባ መጣች። ከዚያ አስከፊና በልቶ ማደር አስቸጋሪ ከሆነበት ሕይወት ወጥታ ለዚህ የበቃችው አይናለም ገና በ13 ዓመት ዕድሜዋ ከቤተሰቦቿ ተለይታ የባዕድ ጠረን መልመድ ግዷ ሆነ። አይናለም ባህሪዋ ጭምትና አሳዛኝ ልጅ በመሆኗ አዲሶቹ ቤተሰቦቿ በደስታ ነው የተቀበሏት። በዚህ ላይ ቆንጆና ማንንም ቢሆን ሊያስደስት የሚችል ተፈጥሮ ያላት ናት። እንደመጣች ሰሞን ጥቂት ልቧ ረበሽበሽ እያለ ቢያስቸግራትም አሁን ግን ከሰዎች ጋር እየተላመደች መጥታለች። ይህ የአይናለም አዲሱ ቤተሰብ መሪ ሉቄ በሚባል አካባቢ የሚኖር ነው። በቤቱ ውስጥ 2 ወንድምና እህት ከእናታቸው ጋር ይኖራሉ። አባትየው ከእናት ጋር ተለያይተው የራሳቸውን ትዳር መስርተው የሚኖሩ በመሆኑ ለቤተሰቡ መተዳደሪያ የተውት የጭነት መኪና የሚያስገኘው ገቢ ይህን አዲሱን የአይናለም ቤተሰብ ያስተዳድራል። ልጆች እንዳይከፋቸው በማለት አባት በየጊዜው የሚያደርጉት እርዳታም ሌላው የዚህ ቤተሰብ ገቢ ነው። 1998 ዓመተ ምህረት አሁን የ15 ዓመት ኮረዳ የሆነችው አይናለም ትምህርቷን ካቋረጠችበት 4ኛ ክፍል ጀምራ ወደ 5ኛ ተዛውራለች። ማታ ማታ እየተማረች ቀን ቤተሰቡን እየረዳች ለቤቱ 3ኛ ልጅ ሆና በስምምነትና በደስታ ሕይወቷን በመግፋት ላይ ነበረች። አንዳንዴ አዲስ አበባ ውስጥ አለ ስለሚባለው ታላቅ ወንድሟና አድራሻው በውል ስለማይታወቅ እህቷ ታስባለች። ነገር ግን እናቷን ሳታነሳ የዋለችበት ዕለት እንደሌለ ወይዘሮዋ ይናገራሉ። ሁሌም አድጋና አልፎላት እናቷን የመርዳት ህልም እንደነበራት ነው የምትናገረው። አይናለም ከቡታጅራ ከወጣች በኋላ እናቷን ዳግም ልታይ የምትችልበት እድል ባይገጥማትም ደህንነታቸውን ግን ከዚያው አካባቢ በሚመጡ ሰዎች አማካኝነት ትሰማለች። ይህ ናፍቆቷን ረገብ ከማድረግ ይልቅ እየጨመረባት በመምጣቱ አሳዳሪዋ ወይዘሮ በክረምት ወር ለተወሰኑ ቀናት ወደ ቡታጅራ ሄዳ እናቷን አይታ እንድትመጣ ፈቅደውላታል። እናትየው አሁንም ቤተክርስቲያን እየዋሉና እያመሹ ወደ ቤታቸው የሚገቡት ለአይን ሲዝ መሆኑንና መተዳደሪያቸው ልመና መሆኑን አልፎ አልፎ እንደሚያማቸው ስትሰማ ምሽት ላይ ለብቻዋ እሳቸውን እያሰበች ታለቅሳለች። አንዲት ደሃና መተዳደሪያ አልባ የሆነች አቅመ ደካማ እናት ከወለደቻቸው 3 ልጆች አንዳቸውም እንኳን ሊረዷት ሳይችሉ እንዲህ የወላድ መካን ሆኖ መቅረቷ ያሳዝናታል። ያሳዳሪዎቿ ልጅ የ19 ዓመት ጎረምሳ ነው። በቤት ውስጥ እሱ ያለው ነገር የሚፈጸምለት የማይጣስ መብት ያለው ነው። ይህ ወጣት አይናለምን እንደ ታናሽ እህቱ ያቀርባት የነበረ ቢሆንም አሁን እሷን የማይበት አይን እየተቀየረ መጥቷል። ከእድሜዋ መጨመር ጋር ያለ ጊዜው ቀድሞ ቦታውን የያዘው ሴትነቷና እስካሁን ልብ ብሎ ያላየው ውበቷ በልቦናው ውስጥ ሌላ ስሜት ሰንቀሮበታል። ይህን ደግሞ በልቡ ውስጥ ለብቻው ይዞ ማሰላሰል ከጀመረ ቀናት ተቆጥረዋል። 1998 ዓመተ ምህረት የክረምት ወር መግቢያ ሲደርስ አይናለምም እናቷን ለማየት የጓጓችበት ቀን በመቃረቡ ደስተኛ ሆነች። በጣም የምትወደውና የምታከብረው ቤተሰብ ለዚህ አሁን ሳለችበት ደረጃ መድረስ ባለውለታዋ ስለሆነ ያሳዳሪዎቿን ይሁንታ ማግኘት ብቻ ነበር የምትጠብቀው። ለወራት አይኑን ከላዋ ሳይነቅል ሲከታተላት የነበረው ጎረምሳ ግን ይህችን ልጅ ወደማትፈልገው መስመር ለማስገባት የሚሆነውን ዘዴ ካሁኑ ነበር ያዘጋጀው። በተለያየ ጊዜያት ሰው የሌለበት አሳቻ ጊዜ እየጠበቀ ሊዳራትና ሊቀልዳት ይፈልጋል። ደመነፍሷ ሊሆን ያለውን የነገራት ይመስል በማክበር ነገር ግን በመፍራት አይነት ትርቀዋለች። ይህ የልጅቷ አይናፋርነትና ርቀት ግን እሱን አላቆመው። አንዳንዴ በልመና ብዙ ጊዜም በማስፈራራትና በግዴታ ድሪያ ይጀምራል። ልጅቷ ለምትናገረው ግራ ገብቷት የልቧን ፍርሃትና ሐዘን አምቃ በየቀኑ የእርሱን ጉንተላ ማስተናገድ እጣዋ ሆነ።
በዚህ ላይ ብትናገር ከዚህች ቤት ጋር ያላት የእንጀራ ገመድ እንደሚበጠስ አስጠንቅቋታል። ይህም ታላቅ ፍራቻ በላይዋ ላይ አንግሷል። ሐምሌ 14 ቀን 1998 ከቀኑ 7 ሰዓት ሆኗል። በዕለቱ እናት ሰፈራቸው በነበረው አንድ ለቅሶ ቀብር ላይ ለመገኘት ሄደዋል። እህትየው ደግሞ ጉዳይ እንዳላት በመናገር የወጣችው ገና በማለዳ ነበር። በቤት ውስጥ አሞኛል ብሎ የቀረው ጎረምሳ ደግሞ የቤቱን ጭር ማለት እየጠበቀ ነበር። መኝታ ቤቱ ሆኖ ጠራት። አይናለም እየፈራች ሄደች። አልጋው ላይ እንድትቀመጥ ትዕዛዝ አስተላለፈ። ያላትን ፈጸመች። ከዚህ በኋላ አቅፎ ሊዳራት ይሞክር ጀመረ። በትታገለው አንገቷን ጠምዝዞ ሳማት። እሱ ሲሰማት እሷ በፍርሃት ማዕከል እየተናጡ የእርሱ ጉልበት እያየለ እርሷ ትግሉ እየደከማት በመጨረሻ ላይ ፍጹም ልትቋቋመው በማትችለው የኃይል ቁጥጥር ስር አድርጎ አስገድዶ ደፈራት። ለደቂቃዎች ህሊናዋን ስታ ከተኛችበት ስትነቃ በደም የተበከለ ልብሷን ነበር ያስተዋለችው። እሱ ተነስታ ልብሷን እንድታጥብ አዟት የተረባበሸውን የቤቱን ምስቅልቅል ለማስተካከል ሙከራ ጀመረ። በህመም የምትሰቃየው ታዳጊ ግን ይህን ግፍ ዋጥ አድርጋ መቀመጥ እንጂ ሌላ አማራጭ የላት። ከዚህ ቤት ብትሄድ የሚያጋጥማት ነገር አፉን ከፍቶ የሚጠብቃት የጎዳና ህይወት ነው። እሱም ለአንድ ሰው ትንፍሽ እንዳትል አስጠንቅቋታል። እህትየው ከጥቂት ጊዜያት በኋላ በቤት ውስጥ ስትደርስ በልጅቷ ላይ ያየችው ለውጥና የስሜት መረባበሽ የሆነ የተፈጠረ ነገር እንዳለ እንድትገምት አድርጓታል። ይህን በልቧ ይዛ ተቀምጣለች። የአይናለም ጥቃት ግን በዚህ የሚያልቅ አልነበረም። ጎረምሳው ባሻው ጊዜ ድንገት ወደ ቤት እየመጣ ወሲብ እንዲፈጽሙ ያስገድዳታል። ትታገለዋለች፣ ታለቅሳለች፣ ለመጮህ ትሞክራለች። በመጨረሻ መድረሻ ቢስነቷን በማሰብ ትሸነፋለች። በቃ በክረምቱ ጊዜ እንዳሰበችው የናፈቀቻቸው እናቷን ማየት አልቻለችም። ሴትዮዋ አልፈቀዱም። ረዘም ላለ ጊዜ ከቤት ውስጥ ስለማይኖሩ ወደ ሰሜን ሸዋ ያሉ ቤተሰቦቻቸው ጋር እረፍት ለማድረግ ስለሚሄዱ እሳቸው ሲመለሱ በነሐሴ ወር መጨረሻ ላይ ለተወሰነ ቀናት እንደምትሄድ ነግረዋታል። በየዕለቱ የሚፈጸምባት የወሲብ ጥቃትና በሕይወት ያሉትን እናቷን ማየት ያልቻለችው ልጅ ሕይወት መረረቻት። የተለመደው የጎረምሳው የወሲብ ድርጊት ግን ቀጥሏል። እህትየው የተፈጸመውን ነገር ገምታ ደርሳበታለች። አንድ ቀን ወንድሟ በሌለበት ነገሩን አጥብቃ ጠየቀቻት። በደንብ እንደምታውቅ ጭምር ነገረቻት። አይናለም አልካደችም። በየዕለቱ ሰው በሌለበት ሰዓት የሚያደርጋትን ነገረቻት። ልጅቷ አዘነች። ይህን ነገር ግን ነግራኛለች ብላ ብታወራ የሚደርሰውን ችግር ስለምታውቅ በራሷ የገባት መስላ ጠየቀችው። ካዳት። ያም ሆኖ ግን በመደንገጥ ፈንታ በአይናለም ላይ የሚደርሰው ጉዳት ጨምሯል። አይናለም ቀስ በቀስ የተለየና የሚረብሽ ነገር እየተሰማት ጤንነቷም እየተዛባ መጣ። የምግብ ፍላጎቷ እየቀነሰና ወደ ላይ እያላት በየዕለቱ ህመም እያጠቃት ስትሄድ ሁኔታውን የተጠራጠረችው እህት ወደ ሆስፒታል ወስዳ አስመረመረቻት። አርግዛለች። ይህን ጊዜ ነው ነገር ሁሉ አስደንጋጭ ሆነው። እናትየው በሌሉበት ይህ ልጅና እህቱ ብቻቸውን የሚያደርጉት ነገር ጠፋቸው። ልጁ ያደረገውን አምኗል። ይህ ይፈጠራል ብሎ ግን አላሰበም። እናትየው በአስቸኳይ መጥተው እንዲነገራቸው ልጅቷ ሐሳብ ብታቀርብም ጎረምሳው አልተቀበለውም። ይልቅስ ማስወረጃ ቦታ ከጓደኞቹ ጠይቆ እህቱ ከጓደኞቿ ጋር ሆና እንድትወስዳት ጠየቃት። ለዚህ አይነት ነገር አዲስ የሆነችው እህት ነገሩን እያሰላሰለች ሳለ ነበር እናትየው ከሄዱበት ድንገት የተመለሱት። የልጆቻቸው መረባበሽና የአይናለምን የሰውነት ለውጥ ሲያስተውሉ የተፈጠረ ነገር እንዳለ ብለው ቢጠይቁ ወሬውን ደረሱበት። እሳቸውም እንደ ልጆቻቸው ወሬው ከቤት እንዳይወጣ በማስጠንቀቅ አጎዛ ገበያ አካባቢ ትገኛለች ወደ ተባለች አንዲት ባህላዊ ጽንስ አስወራጅ ጋር ይዘዋት ሄዱ። አይናለም ከዚያ ከተመለሰች በኋላ ነበር ነገሩ ሁሉ ጣር የሆነው። በከፍተኛ ደረጃ ታመመች። ልትቋቋመው የማትችለው ፈጽሞ አስደንጋጭ የሆነ የደም መፍሰስ ችግር ገጠማት። በእጃቸው ላይ እንዳትሞትባቸው በማሰብ በአቅራቢያቸው ወደሚገኝ ጤና ጣቢያ ይዘዋት ሄዱ።
የጤና ጣቢያው ተረኛ ሐኪም በአይናለም ላይ የደረሰውን ጉዳት ሲያይ የሆነውን ሁሉ እንዳትደብቀው አስጠንቅቆ እንድትነግረው አስገደዳት። አይናለም ብትፈራም አሁን ያለችበት ስቃይ ከፍ ያለ ነበርና በዝርዝር ለዚህ ሐኪም ነገረችው። በወቅቱ ከርሷ አቅም በላይ በመሆኑ ወደ ከፍተኛ ሕክምና መላክ ነበረባት። ከዚያ በኋላ ግን ጉዳዩን ለፖሊስ አሳወቀ። የቦሌ ክፍለ ከተማ ፖሊስ የደረሰውን የአስገድዶ መድፈርና የጽንስ ማስወረድ ወንጀል ጥቆማ ከሰማ በኋላ በወንጀሉ ላይ ከመፈጸም እስከ ተባባሪነት ተሳትፈዋል ያላቸውን ሁሉ ሰብስቦ አሰራቸው። በቤቱ ውስጥ ያሉት እናትና እህት ተባባሪዎች፣ ጎረምሳው ዋና ፈጻሚና ጽንስ አስወራጅ የተባለችው ሴትም በዋና ወንጀል አድራጊነት ተፈረጁ። አይናለም በተሰጣት የሕክምና ማስረጃ መሰረት በደረሰባት ጉዳት ማህፀኗ ጽንስ የመሸከም ችሎታውን ማጣቱንና በወደፊት ሕይወቷ ላይ ከባድ ሊባል የሚችል የግብረ ሥጋ ጤናማ ግንኙነት የመፈጸም ችግር ሊከሰትባት እንደሚችል አትቷል። ይህን ችግር ታምልጥ ተብሎ ወዳልታሰበ የጥቃት ጉድጓድ ውስጥ የተጨመረችው ታዳጊ በሕክምና ጥረት ሕይወቷ ተርፎ ዳግም መራመድ ብትችልም በቀሪው ዘመኗ ሕይወቷን የሚያጨልምና አእምሮዋን የሚያደማ ወንጀል ተፈጽሞባታል። ጥፋተኛ የተባሉት ሁሉ ተሰብስበው ወደ ማረሚያ ቤት ሲወርዱ አይናለም ግን መጠጊያ የሌላት በመሆኗ በፖሊስ ጣቢያ ውስጥ የምትሰራ አንዲት የፖሊስ አባል እሷ ቤት ልታኖራት ፈቅዳ ወስዳታለች። ዛሬ ይህች ልጅ የ22 ዓመት ወጣት ሆናለች። ያለችበት ሁኔታ ግን አይታወቅም። የሕይወት አዙሪት አንዳንዴ በዚህ አይነት አሳዛኝ መጋረጃ ይጠናቀቃል። ወንጀል ተፈጽሞበት በሕይወት ለቆየ ሰው ግን ትናንት ዝም ብሎ ትዝታ ብቻ ሳይሆን የማይሽር የስሜትና የአካል ጠባሳ አሳርፎ የሚያልፍ መጥፎ ትዝታም ጭምር።